ውሃውን እዚህ ጨምርልኝ ታዲያ። እሺ ውሃውን እዚህ ውስጥ ጨምረው። እኔ ማዚህ ለዛቀዝቅልኝ አይ የልቡ ያስፈራል። ተው በእናት ናሳድ እንደዚህ ያዝና ውሃ ሌላ የሶፍት ልጅን ነው ኦኬ ውሃውን ጠጣ። መጠጣት ነው ውሃ ኖ ቶሎ በል። ፖሊሶቹ እዚህ ጋር ናቸው። ለእኛም ችግር ነው። ቶሎ በል መጡን። መጡ ቶሎ በል። ቶሎ በል ውሃ ጠጣና ሽታው እንዲጠፋ ጠጣ። ቶሎ በል መጡ። የሆነ ነገር ራሱ በላቀው ነው ከመምጣቱ ፖሊሶቹ ናቸው። ሽታው እንዲጠፋ አለ። እንዲጠፋ ቶሎ በል። በምንድን ነው የቆረጥከው? ታብታብ አድርጉ፣ ኮፒ ሊንክ አድርጉ ያላችሁ ሰዎች። መሲ ያለ ይስጣት ወላሂ። ዶክተር እስኪ ሄድ እኮ ነው እያረጋጋችሁ ነው እሷ በረዶ ላይ ነው። ጥጥም አለ። ጥጥ ላምጣ አለ? አዎ አለ። ሞባይል ቤት ነው ያደረግነው። ጥጥና መድኃኒት አለ የገዛንለት። እንትና ምን የእንትና ማጽጃ አልኮል አለ እኮ የስታው ማቀስ ነው። ምን ያቀጣሉ? ይሄ ጨመደደው ምናምን ይለቀዋል። ችግር የለም። ትንሽ ብቻ። ስሙ ማን ነው? ኡስማን ትንሽ ብቻ። አግዛት ኡስማን አግዛት። እሺ ላንተ ነው። አለ ይሄ መድኃኒት አለ አርጋለሁ። አየካ አሁን ለቀቀ አይደል? ለቀቀ አሁን ትንሽ ታገዝ። ትንሽ ብቻ ኧረ ወይኔ አሙድ ትንሽ ጨምር። እንደው መስዬ የልቡን ነው እንደዛ ወደታች ብቻ አደረገች። ትንሽ ነው የሚያምረው። ችግር የለም። ልብስ ቅያሬ እንሰጠዋለን። ይታጠብ። አይወክሽ ይሄ ግላስ አለ ሌላ ቆይ ለምን እንደዚህ ያደረግ? እስቲ ቀና በላ። አሁን ደህና ሲሆን አይናፋር እኮ ነው። ለምን እንደዚህ ያደረግ? ዝክሩ ቻርጀር የሞባይል ቤት ነው እንጂ አይፎን እንደዚህ አይነት እርምጃ ለምን ትወስዳለህ? አይዞህ። ላይክ ሼር እያደረጋችሁ እንድትከታተሉን አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። ከበፊት ለፊት እንዳሳየዋችሁ እዚህ ፊት ለፊት የምታዩት ወንድማችን ሰለሱ ይሆናል ቆይታ የምናደርገው። ስደት አይኑ ይጥፋ የሚለው እንግዲህ ያው ከፊት ለፊት አሳይቻችኋለሁ። መሲ ብሪጅስቶን ምን እያደረገች እንደሆነ ምንስ ላይ እንዳለ አሁንም ወይስ ምን እንደተደረገ ስለዚህ ወንድማችን ብዙዎቻችሁ የምታውቁት ትኖራላችሁ፣ የማታውቁት
ከኔ ጋር ቆይታ ስታደርጉ ስለዚህ ልጅ ምንነት ምንድነው፣ ምን ገጥሞት ነው ምንድነው የሚለውን እነግራችኋለሁ ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ አድርጉ። ላይክ አይከፈልበትም፣ ላይክ አድርጉ ውድ ቤተሰቦቼ። ሌላ ምን ልላችሁ ነው የምፈልገው፣ ይህ ወንድማችን ከፊት ለፊት የምታዩት ወንድማችን ምን ገጥሞት ነው የሚለውን ቆይ ፊት ለፊት ላድርግላችሁና ፎቶውን በደንብ እንድታዩት ማለት ነው። ምንድነው ምን ሆኖ ነው ያው እዚህ ጋር ፎቶውን ፊት ለፊት ያደረኩላችሁ ወንድማችን ተወልዶ ያደገው በጎንደር አካባቢ የምትገኝ ወልቃይት የምትባል ሀገር ወይም ትንሽ ከተማ ናት። ያው ትንሽ ከተማ አትባልም፣ ትልቅ ከተማ ናት። የማታውቁት ምናልባት ካላችሁ ወልቃይት ማለት እንግዲህ ብዙዎቹ አቃቂ ዘራፍ የሚሉባት ሀገር ናት እና በዛ አካባቢ ተወልዶ ያደገ ልጅ ነው ወንድማችን። እና ይሄ ወንድማችን እንግዲህ እንደማንኛውም ኢትዮጵያውያን ሰርቼ ያልፍልኛል፣ ሰርቼ ወደ ሰው ሀገር እቀይራለሁ በሚል በደላላ እናቱ ተበድራ ማለት ከብዙ ነገር ገብታ ያው የሚከፈለው ለደላላ ከፍሎ ወደ ዱባይ ያቀናል ማለት ነው። ወንድማችን ስሙ ወስማን ይባላል እና ወደ ዱባይ ካቀና ድፍን እንግዲህ 2 ወር 3ኛ ወሩን ይዟል ማለት ነው። 3 ወር ሲሆነው ይሄ ወንድማችን እንግዲህ ዱባይ ከመጣ በኋላ ደላላ አምጥቶ ስራ አላስገባውም። ያመጣው ደግሞ ምንድነው ቪዛው በፍሪ ቪዛ አይደለም ማለት ወይም በእንትን አይደለም ያመጣው ማለት ነው። ግን አንጥቶ ስራ እንደሚያስጀምረው ወይም ስራ እንደሚያስገባው ነበር ደላላው የነገረው ማለት ነው። ከዛ ያው እናቱ ተበድራ ነው ከዛ የላካቸው ብያቸዋለሁ። የቲም ነው፣ አባት የለውም፣ አባቱ ሞቶበታል። ይሄ ወንድማችን እንግዲህ ካመጣ በኋላ ስራም አላስገቡትም። ይሄ ወራት ከቀን ወደ ቀን እየጨመረ ይሄዳል። እሱም ወደ ቀራሚ የሚገባበት ቀን ይቃረባል፣ ስራም ሳይሰራ። እንግዲህ ይሄ ልጅ ወደ ምንድን ነው የገባው? ወደ ሱስ ነው የገባው። ታውቃላችሁ፣ ሰው ተስፋ ሲቆርጥ በተለያየ ነገር ነው እና ተስፋ ይቆርጥና ወደ ሱስ ይገባል። እንግዲህ ለሱስ ሲሏቸው የኛ ሰው ስራ አፈላልጎ ጥሩ ነገር ወረቀቱ እንዲሰራ ማገዝ ሲኖርባቸው ያን ነገር ሳያደርጉ ግን ደላሎቹ ልክ በደል እንዳደረሱበት ሌሎቹን ጓደኞቹ ወይም ይሆኑኛል ብሎ የተጠጋቸው ለሱ አንዳንድ ነገር ሲጋራ ወይም መጠጥ እየገዙ ይሰጡት ነበረ ማለት ነው። ከዛ ያንን መጠጥ እየጠጣ ምክንያቱም ተስፋ ቆረጠ፣ ወረቀቴም ተበላሽ። ፖሊስ ደግሞ እንዳጋጣሚ ፖሊስ ይዞት ነበረ። ፖሊስ ከያዘው በኋላ ቅጥቅጥ አድርጎ ለ3 ቀን አስሮት ቅጥቅጥ አድርጎ ነው የለቀቀው። ፖሊስም ወደ ሀገሩ አልሸኘውም፣ እግዚአብሔር ይስጠው። ይህንን እንደዚህ ከተደረገበት በኋላ ይሄ ልጅ በቃ ተስፋ የለኝም፣ እናቴ ያቺ ምስኪን እናቴ ማለት ያላባት አሳድጋኝ አሁን ደግሞ ታሳልፍልኛለህ ብላ ተበድራ ካሰው እኔ ልካኝ ወደዚህ እኔ መጥቼ ካላኮራኋት ምን ተስፋ አለኝ በሚል ተስፋ ቆርጦ ይሄ ልጅ ወደ ምንድን ነው የገባው? ወደ ሱስ ወደ ምን ይገባል? ምክንያቱም የመጠጥ የምን ከየት እንደሚያመጣ አላቅም። ይሄ ሲጋራ የሚያጨስበት ወይም የሚጠጣበት ከየት እንደሚያመጣ አላቅም። የሚያድረው መንገድ ላይ ነው። ዱባይ አትምጡ ሲሏችሁ ወንዶች አንዳንዴ አትሰሙም እና ከዚህ ልጅ ትምህርት ልትወስዱ ይገባችኋል። እና ይሄ ልጅ እንግዲህ የሚያድረው ጥርጊያ ላይ ነው። አጅማን ነበረ እንትን የሚለው የሚያድረው ዝም ብሎ ጥርጊያ ላይ ነው። ግን የሚጠጣበት ከየት እንደሚያመጣ አይታወቅም። ይጠጣል፣ ያጨሳል፣ ሲጋራ ማለት ነው። ሲጋራ ያጨሳል፣ ይጠጣል፣ ይሰክራል። በቃ በዛ መንፈስ ውስጥ ሲሆን ሲሰክር ተስፋ ሲቆርጥ ሰውነቱን መቆራረጥ ነው የጀመረው ማለት ነው። ሰውነቱ እንዳለ እዚህ ጋር ባስገባላችሁ በጣም ነው የሚያሳዝነው። እና ደም በደም ሆኖ ነበረ ከትናንት ወዳ ማለት ነው። ደም በደም ሆኖ ደረቱ ይሄ በቃ ልቡ ምናምን የቀረ ነገር የለም። እና በሚጠጣበት ጠርሙስ ይሸጣል። በቆርቆሮ ተደርጎ ነው መሰለኝ እዚህ ሀገር የሚሸጠው። እና ቆርቆሮ የሆን ጠርሙስ ሲሆን ባላቅም በዛ ነገር ሰውነቱን ይተለትላል፣ ይቆራርጠዋል ማለት ነው። እንዳለ እጁ በሙሉ ይሄ እንትኑ አይታይም። ብዙዎቻችሁ ምናልባት አይታችሁት ሊሆን ይችላል። እና እንዳለ ተልትሎታል፣ ቆራርጦታል እጁን፣ ውስጡም ደረቱን ምናምን። እስቲል እንኳን ስኳር በሽታ አለብኝ አለ። ያን ስኳር በሽታ እንኳን እንትን ላለ ማለት ምክንያቱም ደሙ ሲፈስ ስኳር በሽታ ታውቃላችሁ ጸጥ ነው የሚያደርገው። እና ስኳር በሽታ በምን እንደሚቆም ሳጨስ ነው ትንሽ የሚተወኝ እያለ የሚረጋጋ እና ወደ ማበድ ደረጃ ደርሶ ተስፋ ቆርጦ ራሱን ለማጥፋት የሚታገልበት ሰዓት እንግዲህ ኢትዮጵያውያን አንዳንዴ አንጨካከንም። እና እንዴት ባለሱቅ እህታችን ስታየው አላስቻላትም። ያው ብዙ ጊዜ ነው የምታየው እንግዲህ ከወር በላይ ሆኖታል አለች። እዛ ላይ ይተኛል። በቃ እኛም ስናናግረው ኖርማን ሳይጠጣ ኖርማን ያናግራል፣ ሲጠጣ ደግሞ በቃ የሚናገረውን ስለማያውቅ በቃ ዝም ነው የምንለው። እንዲረቱትም ብዙ ኢትዮጵያውያን ስንጠይቃቸው እያዩ ነበር እያለፉ ዝም ብለው የሚሄዱት ነው ያለችው።
ከዛ በኋላ ይሄ ልጅ ምንድን ነው ያደረገው? ይሄንን በቃ ተስፋ ሲቆርጥ ራሴን ማጥፋት አለብኝ በማለት ይመስለኛል ሰውነቱን እንዳለ ቁርጥርጥር አድርጎ በያዘው እኔ ጠርሙስ ሲሆን የሚጠጣበት እንግዲህ እኔ እዚህ ሀገር ምክንያቱም እኔ የሆነች ልጅ ስትጠጣ አይቼ ነበር አንድ ጊዜ የሆነ ቤት ሂጅ ስትጠጣ አይቼ ነበር እና በእንትን ይሄ ምንድነው ስሙ ኮካ ምናምን የሚሸጥበት አለ አይደለ? ልክ እንደሱ አይነት የቆርቆሮ ፕላስቲክ አሁን የኮካው አለ አይደል? ትንንሹ ኮካ እንደሱ አይነት ነው፣ በእንደሱ አይነት ነው እንጂ በጠርሙስ ይኖራል ብዬ ቢል አላውቅም። ይኖር አይኖር አላውቅም። እንግዲህ ይሄንን የምታውቁት ምናልባት የምትጠጡ ወይም የምታደርጉ ሰዎች ልታውቁ ትችላላችሁ። መኖርና አለመኖሩን አላውቅም። ብቻ በሚጠጣበት ነገር ነው ሰውነቱን እንደዛ ያደረገው ነው የተባለው። እንዳለ ተልትሎ ደም እየፈሰሰው እያለች እህታችን እንግዲህ ላይቭ ላይ ይዤው ልግባ መንገድ ላይ እየጠየቅኩ የሚረዳው ካጣ እኛም ብናስጠቀው ተጠያቂ ልንሆን እንችላለን። ምክንያቱም ፖሊስ ይዞ ስለነበረ ድጋሚ ደግሞ አሁን ላይ በዚህ ወንጀል ላይ ቢያዝ ራሱን በማጥፋት ስለሆነ ሌላ ወንጀል ሌላ ስርዓት ነው የሚመጣበት እና የሚያግዘው ብናገኝ የሚረዳው ብናገኝ ላይቭ ላይ ይዤው ልግባ ብላ ላይቭ ላይ ይዘው ትገባለች። ላይቭ ላይ ይዘው ስትገባ ያው ኢትዮጵያውያን ታውቃላችሁ፣ ሁሉም ተረባረበ። እግዚአብሔር ይመስገን። ከአላይን ሙኒት የምትባል እህታችን ከአላይን እንግዲህ ለዱባይ ምን ያክል ርቀት እንዳለው ታውቃላችሁ። እና ከአላይን እየነዳች ነው የሄደችው። የ30 ደቂቃ መንገድ ይመስለኛል፣ 30 ደቂቃ ይመስለኛል እንትን ባለት ከአላይን ለአጅማ የ30 ደቂቃ ይመስለኛል እየነዳች ነው ከአላይን የሄደችው። አላይን ሄደች። መሲ ብርጅስቶን እንግዲህ ሱቋን ዘግታ መጣች፣ ሰው ይዛ መጣች። ምክንያቱም እሱ ልቡ ደክሟል፣ ልብ የቀጥልትል ነው እያለ ነበር፣ ደም እየፈሰሰው ስለነበረ እንግዲህ ከፊት ለፊት እንዳያችሁት በበረዶ በምን ስታቀዘቅዘ የነበረችው መሲ፣ ምክንያቱም ለዕለቱ እንዲረጋጋና ይሄ በቃ ልቡ ቀጥ እንዳይል የሚረዳውን ነገር ነው በረዶ ስታረግለት የነበረችው። ከዛ በኋላ ያው ተረባረበ፣ ኢትዮጵያውያን ሁሉም ተረባረበ። በምንም የምናግዘው በምን ይረዳል ብቻ ታከም መጀመሪያ እሱ ወደ ራሱ ይመለስ ተባለ። በዚህ ነገር ተስማምተው እነሱም ወደ ግል ሐኪም ቤት ይዘውት ሄዱ። ለጊዜው እንግዲህ ቁስሉም ታጥቦለት ተጠጋግሞ ደረቱም ላይ ያለው እጁ ላይ ያለ ያን ያክል አልነበረም። ያው ቢተለተልም በደንብ አድርጎ እንደዛ ቢቆራርጠው ግን የሚያሰጋ የነበረው ደረቱ ላይ ያለው ነበር። ምክንያቱም ልቤ ቀጣለ ምናምን ሁላ እያለ ነበር እና በጣም በደንብ እንዳደማው ምክንያቱም ላይ ማሳየት አልቻሉም ነበረ። ከዛ በኋላ ምንድነው የተከሰተው? እንግዲህ ከታከመ በኋላ ሁሉም ስለሰማ የሀገሩም ልጆች እንግዲህ በጀርመን በተለያየ ሌላ አውሮፓ ሀገር የሚኖሩ እነሱም በሀገር ልጅነት ማለት ነው በማወቅ እንጂ ቤተሰቡ ነው ሳይሆን ያው በኢትዮጵያዊነት አንደኛ በሀገር ልጅነትም እኛ እናግዘዋለን በሚያስፈልገውን ነገር ይሄን ልጅ የሚያስፈልገውን ነገር እንትን በሉና እኛ እናግዘዋለን አሉ። ትናንትና ሳራ ቤት ላይ ገብተው ነበረ። ላይቭ ላይ እንግዲህ እሱም እሰራለሁ ወረቀቴን አስተካክሉልኝ እንጂ እሰራለሁ ነው ያለው። እነሱም ደግሞ የተስማሙት ኢምፕሎይመንት ነው የሚባለው ኢምፕሎይመንት ነው ቪዛውና አልቋል። በወረዲ ከዛሬ ጀምሮ ከራማ ይቆጥራል። ግን እሱን ታስቦ ሁለተኛ የ2 ወር ቪዛ እንዲሰራለት እና ከዛ በኋላ ኢቃማ እንዲሰራለት ይደረጋል። እናንተ በገንዘብ የምታግዙት ከሆነ ነው የተባለው። እነሱም እንግዲህ በዛ ተስማምተው አንድ ኤም የሚባል ወንድማችን እኔ ያስጠጋዋለሁ እስከዛ ድረስ ምክንያቱም ወረቀቱንም ቪዛውንም ማስተካከራለሁ ሰራለታለሁ። ግን በዚህ 2 ወር ውስጥ እሱ ታይቶ ጥሩ የሚሆን ከሆነ ነው እንጂ ጥሩ ካልሆነ ቪዛም የ2 ዓመት አንሰራለትም። ስለዚህ እሱን አይተን ጥሩ የሚሆን ከሆነ እኛም ገንዘብ አውጥተን ስለምናሰራ ብሎ እሱም እንደዛ አድርጎ ወሰደው ማለት ነው። ወደ እሱ ወስዶታል እና ይሄ ልጅ አሁን ላይ በዚህ ደረጃ ይገኛል። ግን ወንዶች በተለይ ወደ ዱባይ የምታቀኑ ወይም ወደ ዱባይ በደላል አሁን 300 ሺህ ብር ነው እንሄዳለን እያላችሁ ብዙዎቻችሁ፣ እኔ የራሴ የቅርብ ሰው እንደዛ ብሎኛልና መታችሁ እዚህ ምን እንደሚገጥማችሁ አታውቁም። እባካችሁ ዝም ብላችሁ ተነስታችሁ አትምጡ። ሴት ችግር የለውም መዳም ቤት ገብታ ትሰራለች። ገብቷችኋል? ከምን ታጸዳድ በየቦታው ለሴት ቢያንስ ጥሩ ነው ይሻላል። ግን ወንድ ልጅ በጣም ይሰቃያል እዚህ ሀገር ላይ በተለይ ማለት ነው። እና ለወንድ ልጅ ስራ እንደዚህ ኢዚ አይደለም፣ ቶሎ አይገኝም። በጣም ስቃይ አለ፣ በጣም ግልት አለ። እና ይሄንን እባካችሁ በግምት ወስዳችሁ ሌሎቻችሁ ልትመጡ ያሰባችሁ ከዚህ ልጅ ተማሩ። ተስፋ ቆርጦ ነው ራሱን ሊያጠፋ የነበረው። ያልፍልኛል እናቴን ሰርቻ አግዛለሁ ብሎ መጥቶ እዚህ ጋር መጥቶ የሚበላው የሚጠጣው ሲያጣ በስቃይ በዚህ ሙቀት ውጭ ላይ መተኛት ማለት እንግዲህ ይታያችሁ። በዚህ ሙቀት በዚህ ቃጠሉ
ለደቂቃ ልባችሁ ቀጥ ነው የሚለው። አይሲ ከቤት ከተዘጋ እንኳን አይደለም ውጭ ላይ ተኝታችሁ አይደለም ቀርቶና ይህን ሲደርስበት ነው እሱ ራሱን ለማጥፋት ተነስቶ የነበረው ወገኖች። እና ስደት በሱ በቃ አላረ ስደት በሱ ይብቃ ሳይሆን ስትመጡ የተመቻቸ ስራ ካላላችሁ መጥታ አንጥተው ስራ የሚያስገባችሁ ካልሆነ እንደዚህ ደላላ ናችሁ። በተለይ ወንዶች አትምጡ ነው የምለው እኔ። የምትመጡበትን 300 ሺህ ብር እዛው ስሩበት፣ እዛው ነግዱበት። 300 ሺህ ብር ከፍላችሁ የምትመጡበትን አሁን ሰዓት በአሁኑ ሰዓት ደላላዎች ሌባዎች ናቸው። በፊትም ሌባዎች ናቸው፣ አሁንም ያው ናቸው። በቃ ስለ ወገን ምንም ግድ አይሰጣቸውም። እነሱ ገንዘብና ገንዘብ ብቻ ነው ከዛ የሚከፈላቸውን ብር እንጂ እዚህ መጥታችሁ ማንም እናንተን ቴክር የሚያደርጋችሁ ሰው የለም። እና እባካችሁ ራሳችሁን ጠብቁ። ከመምጣትም እናንተም ደግሞ ከመምጣታችሁ በፊት ራሳችሁ ምን እንደሚደርስባችሁ አስተካክላችሁ ነው የምለው። አመሰግናለሁ ስለተከታተላችሁ። በሌላ ቪዲዮ እስከምንገናኝ ሜላት ነበርኩ አብሬያችሁ የቆየሁት። ሰላም ሁኑልኝ። ላይክ አድርጉ።